አንጋፋው ባለሙያ ተክሌ ደስታ በዋነኝነት ምድር ጦር ያፈራው ባለሙያ ነው። ሪዮት ምድር ጦር ውስጥ በመድረክ መሪነት በተወዛዋዥነት ያገለግል ነበር። ከዛ ከምድር ጦር ነው ወደ ቀዳማዊ ኃይለ ሥላሴ ወደ በኋላው ብሔራዊ ቲያትር የተሸጋገረው። በትወናው ዓለም በርካታ ድርሰቶችን፣ ትወናዎችን በአዘጋጅነትም የተካፈለባቸው በርካታ ውጤታማ ስራዎችን የሰራ አንጋፋ ባለሙያ ነው። ከቴሌቪዥን ተከታታይ ስራዎቹ መካከል ይሄ ተወዳጅ ስራ በቅርቡ እንደ አዲስ ይመረቃል። እንግዲህ ማን ገደላት በርካታ ኢትዮጵያውያን ያስታውሱታል። ሪዮት የምትይውን በይና ምናልባት እንዳያመልጣቸው ዝግጅቱ መቼ ነው እንዴት ነው የሚለውን ነገር እንጠቁምና ትዝታቸውን ቀስቅሰን በእለቱ እንዲገኙ ማድረግ እንችላለን ብዬ አስባለሁ። አዎ ነገ እንግዲህ በሳንኮፋ ይታያልና የተክሌ ደስታ ድርሰት የሆነው የሚተውንበትም ማለት ነው። ማን ገደላት በጣም የብዙ ሰዎች አይምሮ ውስጥ አለ ብዬ አስባለሁ። እንደውም በጣም ብዙ ስራዎችን የሰራው ጋሽ ተክሌ እንደውም ከቅርብ ጊዜ ወዲህ ይሄ ይመስለኛል ብዙ ሰው ተክሌ ደስታ ሲባል ወደ አይምሮው የሚመጣውና እንግዲህ ይሄ ስራ በተከታታይ ሲቀርብ የነበረው በኢትዮጵያ ቴሌቪዥን 1-2 ዓመት በፊትም እንደዚሁ ደግመን እናቀርበዋለን አይነት ነገር ብለው ግን ያቀረቡት አይመስለኝም እና ማስታወቂያው እንደዚህ ከተናገሩ በኋላ አሁን ግን ዴምቪ አካባቢ ያላችሁና የምትችሉ እድሉ ተመቻችቷል ማለት ነው። በሳንኮፋ ነገ ኦገስት 16 6 PM ላይ የሚታይ ይሆናል። ተገኙና ተመልከቱ ለማለት እንወዳለን። 2714 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ ነው። ምናልባት ሳንኮፋን የማታውቁ ካላችሁ ብዙዎቻችሁ ግን ያው ዴምቪ አካባቢ ያላችሁ እንደምታውቁ አስባለሁኝና ተገኙና እዩ ነው የምንለው። ጋሽ ተክሌም በቃለ መጠይቆቹ ስለ ማን ገደላት ካለው ውስጥ 1-2 ደቂቃ የሚሆንም እንደዚሁ እናስደምጣችኋለን። ከዛ በፊት ግን ታቦር የምትጨምረው ካለ? በጣም ጥሩ። እንግዲህ አንጋፋው ባለሙያ ብዙ የደከመባቸው ስራዎች ያሉት ባለሙያ ነው። ነገር ግን ይሄ ነው የሚመረቀውና ያላችሁን ፍቅር፣ አክብሮት፣ ድጋፍም ለመግለጽ ሰንኮፋ ተገኙ። ጋሽ ተክሌ በዚህ ትወና ላይ ልክ እንደ ሌሎቹ ስራዎቹ ሁሉ ያለውን አቅም ብቃት ያሳየበት ነው። በድርሰት ብቻ አይደለም። ደግሞ የሚገርምሽ ሪዮት የሁለቱ መገናኘት ሁሌ የማረሳው ነው። በጣም የምወደው ሌላ ተዋናይ ደግሞ ነፍሱን ይማርና ሙልጌታ ባልቻ እዚህ በተዋናይነት ተሳትፏል እዚህ ውስጥ። ያኔ እኔ በቴሌቪዥን ስከታተላቸው ባለው ጋሽ ሙልጌታ ከትወና አቅሙና ችሎታው ጎን ለጎን በጣም ጨዋ ታዋቂና ጥርስ ማያስገድን አይነት ሰው ነበርና ማረሳው አለቃ ሆኖ የሚሰራው ማለት ነው። አዎ እሱ ነው አለቃ ሆኖ ነው የሚሰራው እዚህ ላይ። ግን የሚገርምሽ ማረሳው ብዙ ጊዜ ካስት ሲያደርጉኝ ምንድነው የሥራ አስኪያጅ ወይ ወላጅ አድርገው ነው እና ለዚህ ብቻ የተፈጠርኩ አድርገው የሚያስቡኝ አሉ እያለ ይቀልድ ነበር። እንደገና ኑሮዬ ላይ ጥያቄ አመጣለ። ሁሌ የሥራ አስኪያጅ ሆኜ እሰራና አለ ደሞዝ ይዤ ስሄድ ቤቴ ለባለቤቴ ስሰጣት ደሞዙ የተዋናይ ነው አለ እና ብዙ ጊዜ በቃ ችግር ይገጥመኝ ነበር ያለውን አረሳም እና በጣም የምወደው ተዋናይ ነው። በዚህ አጋጣሚ ነፍሱን ይማርና እና የሁለቱም ደግሞ የጋሽ ተክሌም የሱም ደግሞ በዚህ ውስጥ መኖር የበለጠ እንዳንድ ተመልካች ህይወት ሰጥቶታል ስራውን ብዬ አስባለሁ። እስቲ ለማንኛውም ምክንያት እንዳይሆናችሁ እና የቱ ነበር እንደማትሉ እርግጠኛ ነኝ። ያው በጣም የሚታወስ ስራ ስለሆነ ግን ቀዳዳውን ላለመክፈት ደግሞ ጥቂቱን እንጋብዛችሁ። ሙሉውን ደግሞ ጥማችሁን ለመቁረጥ ነገ በሳንኮፋ ተገኝታችሁ ጥማችሁን ፍቅራችሁን ግለጹ ላለ ፋይቶች ጉዳይ እጅግ አስቸጋሪ ሁኔታ ላይ ደርሷል። ይኸው እንግዲህ የስንቱን ድሃ ህዝብ አቤቱታና ታሪክ የያዘ ፋይል ነው እንደዚህ ያዋደሙት። ቆይ የምልህ በየጊዜው እየተገዛ የሚቀርብልህ አይጥ መርዝ በአግባቡ ሳትጠቀምበት እየቀረህ ነው ወይስ ቸብ እያደረከው ነው? ቸብ እያደረከው ታዲያስ? ጌታዬ የመርዙን ጉዳይ ባለፉት ጊዜያት ደጋግሜ በጽሁፍ አሳውቄዎታለሁ። አይጦቹ መርዙን ከጊዜ ብዛት ለምደውት እንኳንስ ሊገላቸው ጭራሽ ያነቃቃቸው ጀምሯል።
ብቸኛው መፍትሄ የሚሰማኝ ያጣው እንጂ ስንት ጊዜ ማመልከቻ ያስገባሁበት ጉዳይ ነው። የቱ ማመልከቻ? ድመት ጌታዬ፣ ስንት ጊዜ ድመት ይገዛል ብዬ ጠየቅኩ። እሱን ሐሳብህን አሁንም አልተውከው። ለምን ልተው? ድፍን ዓለም የሚያውቀው የአይጥ መድኃኒት ድመት ነው። ለምን ልተው? እሱንማ ባለፈው አይተህ ነው። ለአፈጻጸም አስቸጋሪ በመሆኑና ከመመሪያና ደንብ ውጪ ስለሆነ ትተነዋል እና ለአፈጻጸም አስቸጋሪ በመሆኑ ከመመሪያና ከደንብ ውጪ በመሆኑ አዎ የመንግስት ሰነድ የህዝብ እንባና ታሪክ ባይት ሲወድም እያየን ዝም ነው። ቆይ አነጋገር ልብ እያልክ ተናገር። አሰራሩን በማታውቀው ነገር ደርሶ የህዝብ ተቆርቋሪ አትሁን። እኔ እኮ እዚህ የተቀመጥኩት የመንግስት መመሪያ ለማስፈጸም እንጂ እንዳፈለገኝ መመሪያ ለመጣስ አይደለም። ሐሳብ ትክክል ቢሆንም መመሪያው እስካልፈቀደ ድረስ ተቀባይነት አይኖረውም። ይገባል? ይገባኛል። ቁጭ በል። አይገባህም? በደንቡ መሰረት ለመስሪያ ቤቱ አገልግሎት ሰጪነት ከምንገዛቸው ዕቃዎች ውስጥ መመሪያው ድመትን አይፈቅድም። ምን ላድርግ ታዲያ? አይፈቅድም። እና ያም ሆኖ ግን ባለፈው ጊዜ ድመት ይገዛልኝ ብለህ ማመልከቻ ስታቀርብ አይሆንም አይቻልም ብዬ ሳልከላከልህ ለበላይ ትዕዛዝና መመሪያ እንዲሰጥበት ደብዳቤ ጻፍ። ይኸው እስካሁን መልስ አልሰጡኝም። ታዲያ ቆይ እኔ ታዲያ ምን ላድርግ? ምን ላድርግ? አድማጭ ተመልካቾቻችን ማን ገደላት የአንጋፋው ባለሙያ ተክሌ ደስታ ድርሰት የሆነው ይህ ተወዳጅ ስራ ነገ በሰንኮፋ ይመረቃልና የቻላችሁ ሁሉ በሰዓቱ በቦታው ተገኝታችሁ ፍቅር አክብሮታችሁንና ትዝታችሁን አጣጥሙ እንላለን። ሪዮት ወደ አንቺ ልመለስ። መቼም ግሩም ስራ ነው። በተለይ ይሄ የተንዛዛ ቢሮክራሲን በየመስሪያ ቤቱ ያለውን ብልሹ አሰራር ከማሳየት ረገድ እያዝናና በደንብ አድርጎ የሚያስተምር የህዝብን ብሶት ደግሞ የሚያንጸባርቅ ስራ ነበርና በጣም የሚገርም ነው። እስካሁንም ድረስ ያው ያልወጣንበት ነገር ስለሆነ በጣም በእርግጠኝነት አንወጣበትም እና አንዱ ጠንካራው ባህላችን ነውና መቼም የሚያገለግለውና የሚሰራውም የሚወደደውም አንድም ለዚህ ይመስለኛል። ማለት ሁሌ ዘመንሽን ትውልድ ቢቀያየርም ጊዜሽን ዘመንሽንና ያለውን ያሰራር የመንግስት ችግርሽን እንድታይበት ተደርጎ ስለተሰራ ይመስለኛል። የኔ የግል ግምትና አስተያየት ነው። ምክንያቱም እዛሽ ክርክሪት ውስጥ መቼም ማለት አንዳንድ የሙዚቃ ስራዎች አሉ እንደዚህ ሁሌም በየዘመኑ የምታያቸው ከችግሩ ጋር አብረን ስለምንኖር አሁን የጥላውን ገሰሰ ዘንድሮ የሚል ዘፈን አለ። ዘንድሮ መቼም ቢሆን ሁሌም ዘንድሮ ይመስልሻል። መልእክቱም ደግሞ ውስጡ ገብተሽ ስታይ ተመሳሳይና አንድ አይነት የሆነ ነገር ታገኛለች። ይሄም ስራ በትወናው ዘርፍ እንደዛ ይመስለኛል። አዎ እንግዲህ አሁን ባለን አይነት አካሄድ ከሄድን ያው መቼም የምንወጣ አይመስልም። ግን እንደው የሆነ ሰዓት ላይ ልብ እንገዛለን በሚል ተስፋ ታሪክ ሊሆን ይችላል መቼ የሚለው ሩቅ ስለሆነብኝ ለምን እየባሰ መሄዱን ስታይ ደግሞ ከትላንት በዛ መልኩ የተሰራባቸው የተሻሉ ይሆናሉ ባልሻቸው መልኩ ለምሳሌ ሙስና ስታስቢ ትናንት በስሙ ለመጥራት እንኳን ሙስና እያለ እንድሸባቀቅ አሁን አኩሪ የስራ ዘርፍ ሆኖ ሰው ካልዘረፈ እንዴት ኋላ ቀርና ደካማ እንደሆነ ከሚነገርበት ጊዜ ላይ ደርሰናልና ያንዳንዱ ለውጥና መሻሻል የትላንቱን ጭላንጭል እንኳን የሚያጠፋ ሲሆን መቼ ነው የምንወጣው ቢለው ከባድ ስለሆነ ነው እንጂ ተስፋማ በሰው ልጆች መኖር ውስጥ ሁሌም መኖር ያለበት ነገር ነው። ዞሮ ማንገደላት ግን አሁን ማንገደላቸው ሁሉ ሆነ እኮ እንዲያውም ይሄ ለቢሮክራሲውና ለድመቷ ነበር። አሁን ተክሌ ባንድ ወቅት ቅድም እንደጠቀስኩት ከቃለ መጠይቅ እንግዲህ ማንገደላት በየቦታው የሚነሳበት የሚወደድ ስራው ስለሆነ እንዲሁ ተነስቶለት የሰጠው ምላሽ ነበርና እሱን እስኪ
አድምጠን እንመለስ። ጋሽ ተክሌ ሲነሳ ከመድረኩ ባሻገር ቅድም ብሩክታይት ስታነሳ የነበረው የቴሌቪዥን ድራማ ሲነሳ ማንገደላት ብዙ ሰዎች ጋር ፊት ለፊት የሚመጣ ትዝታ ነው። ብዙ ሰዎች ያስታውሱታል። እስቲ ስለ ማንገደላትና ትዝታዎችህ እናወራ። ከዛ በፊት እኔም ልጠይቃ ይቻላል? ማንገደላትን ለምን ህዝቡ መረጠው? ለምን እናንተስ አደነቃችሁት? ለኔ የተለየ ነበረ። በወቅቱ የነበረውን ቢሮክራሲ በደንብ ያሳየ ነበር ብዬ አስባለሁ። በወቅቱም ብቻ ያለውን ሳይሆን አሁንም ጭምር ያሳያል። ተዋጥቶልኛል ማለት ነው። ገላጭ ነበር በደንብ። አዎ እንዳላችሁት ነው። እንግዲህ ይሄ ስራ የብዙ በበጎም በጥሩም ብዙ ሰዎች ድርሰትን ይጽፋሉ። ለምሳሌ ያንድን መስሪያ ቤት መመሪያና ህግ ደንብ ያረቃል፣ አንድ ሰው ይፈጥራል ከስራው ከምን አይቶ እና አንድ ጡትም በሲፒኤን እንለው ነበር ድሮ እና ብዙ ጊዜ አይታችሁ ከሆነ እናንተ ገና ልጆች ናችሁ አታውቁትም። ያዩ ሰዎች በአንዲት ሉክ ወረቀት 4፣ 5፣ 8 ቦታ ላይ ማስፈረም አለብህ እየዞርክ እና ምናልባት 7ኛው ከቀረ በማግስቱ መምጣት አለብህ። እንዲሁም ደግሞ በቲያትር ቤታችን የተለያዩ እቃዎች እንገዛለን። መንግስት የማይጠቀምባቸው ግን እኛ የምንጠቀምባቸው እነዛ ሁሉ ምንድን ናቸው? አሁን ያቺ ድመት በምን እንመዝግባት ነው? በእውነት በምን እንመዝግባት? ታሪኩ በምን ትመዝገብ ነው? እዛ ላይ እንግዲህ አላቂ ጠፊ እንደዚህ የሚሉ ነገሮች አሉ። አላቂ ጠፊ የሚሉ ነገር። እቺ ድመት ህይወት ያላት ነገር ናት፣ ልጠፋም አትችልም። በቋሚ ንብረትን መዝግባት፣ በቋሚ ደግሞ ብትመዘገብም ትጠፋለች። ማነው ኃላፊ የሚሆነው? በጣም ብዙ ችግር አላት። አትሰረቅ ምን አትል፣ እሷ ጥሩ ሰራተኛ ናት። እና እንግዲህ እነዚህ ነገሮች የተፈጠሩት ካለው ከቢሮክራሲ ውስጥ ነው የተፈጠሩት። የፈጠራቸውም ቢሮክራሲውን ለማጠናከር የሚያወጡ ምሁራን ናቸው። ያንን አትኩሮ ማየት ነው እንጂ በእውነት ምልህ እንዲህ ዝም ብሎ ከሰማይ ከምድር ወይም ከዛ የተቧጠጠ ነገር አለ። አትኩሮ ከማየት የመጣ ነው። ቆንጆ ምላሽ ነው የሰጠው። በተለይም ደግሞ ቢሮክራሲውን በድመት አስመስሎ የገለጸው በምን መዝገባት አላቂ ወይስ ደግሞ ቋሚ እንደዚህ የሚለው እንግዲህ ትልቅ የሆነ ጥፋት እያለ ያንን ጥፋት ደግሞ ማዳን የሚቻልበት መንገድ እያለ ግን አፈጻጸሙ እንዲህ ነው ምናምን በሚሉ መንጓተቶች ከላይ ያልመጣልንም ምናምን በሚባል እንዴት ተደርጎ የህዝብ ንብረት ሊጠፋ እንደሚችል የሚያሳይበት ያው እንግዲህ ያሱ ሰሙ ሆነ እንጂ ወርቁ ከዛም ማለፍ ያለ ነገር ነው። እሱን የሰራበት ነውና በጣም ቆንጆ ስራው ነው። ስለዚህ ደግመን ያው ለማስታወስ ያህል አሁን ለገባችሁ አድማጮቻችን ነገ ኦገስት 16 ማለት ነው 6 ፒኤም ላይ በሳንኮፋ 2714 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ ይታያል ማለት ነው። ማንገደላት ሂዱና ተመልከቱ ለማለት እንወዳለን። ካሳሁን ተክሌ ከምር እንደስሙ የተተከለ ሰውነት ነው ያለው፣ አይጨምር አይቀንስ። ታድሉ አቋም ግምገማ ጋር ገባክ። የሰውነትም ካሳሁን ችሎታ አልፎ ጭራሽ አቋም። በነገራችን ላይ ጋሽ ተክሌ በጣም የመርህ ሰው ከሚባሉት ውስጥ እንደሚመደብ በርካታ በቅርብ የሚያውቁት ሰዎች ከረጅም ጊዜ በፊት ይነግሩኝ ነበር። ከነዚህ መካከል ኮሜዲያን ክበበው ገዳ አንዱ ነው። እኔ ጋሽ ተክሌን በውስጤ ከሳሉት ውስጥ ምልሽ እዚህ ሀገር ከመጣው ነው በደንብ ደጋግሜ ያገኘሁት ጋሽ ተክሌ። ኢትዮጵያ እያለ ተገናኝተን እናውቃለን ቤተሰባዊ ዝግጅት ላይ፣ ግን እንደዚህ በደንብ ለማውራት ባህሪዎቹን ለማጤን እዚህ ከመጣው በኋላ ነው። እና ክበበው ግን ድሮ ጀምሮ ይነግረኝ ነበር የሚገርምሽ። እና እሱ ብቻ ሳይሆን ሌሎችም እንደው የክበበው ላቅ ስለሚል ነው ያነሳሁት ክሬዲት። ሌሎችም ይነግሩኛል። በጣም ቀጥተኛ የተሰማውን የሚያውቀውን ነገር ፊት ለፊት የሚናገር አይነት ሰው ነው። እና እኔም በኋላ ላይ ሳገኘው እንደሱ አይነት ነገሮች አይቼበታለሁ። እና ካሳሁን የሰውነት አቋሙ ብቻ ሳይሆን ጋሽ ተክሌ በመርህም ደረጃ እንደዛ አይነት ሰው እንደሆነ ጥቆማ ለመስጠት ነው። አንተም ብሔራዊ ቲያትር አዘውትራለሁ ትል ነበር እና ይሄንም ሳታውቅ አትቀርም ብዬ ነው። እኔ እስክል አልጠብቅ አንዳንድ ነገር። እሺ
አቡበከር በዚህ ድራማ ላይ ድመቷ በስንት ጭቅጭቅ ከተገዛች በኋላ ለእሷም ቀለብ ስላስፈለጋት በየቀኑ ሳምባ ያስፈልጋታል ካሉ በኋላ ሳምባውን ለመግዛት ወጪውን በምን እናወራርደው በነዳጅ እናያዘው ያሉት ነገር በጣም ያስቃል። ድመቷንም በቋሚ ዕቃ ወይስ አላቂ ብለን እንመዝግባት እያለ ከድራማ ውስጥ ትውስታዎቹን አጋርቶናል። እናመሰግናለን በጣም። እንግዲህ ዲኤምቪ አካባቢ ያላችሁ ነገ ሳንኮፋ 6 ፒኤም ላይ ሄዳችሁ ተመልከቱ፣ አያምልጣችሁ።